እግዚአብሔር አሸንፎ ነው እኮ እዚህ የደረስኩት። እግዚአብሔር አሸንፎ እኮ ነው እዚህ የደረሳችሁት። ኤቭሪዴይ በእድሜያችን ላይ የሚጨመረው እግዚአብሔር ስላሸነፈ ነው እንጂ እንደ ጠላት ሀሳብ ቢሆን ኖሮ ትላንት ማታ አንተኛም ነበር፣ አንነሳም ነበር ዛሬ ጠዋት። ኤቭሪዴይ በዚህ ምድር ላይ እስካላችሁ እግዚአብሔር እንዳሸነፈ ነው መልእክቱ። እግዚአብሔር አሸንፎ ነው ለኔክስት ዴይ ያለ ነው። የእግዚአብሔር ጥበቃ፣ የእግዚአብሔር ከለላ፣ የእግዚአብሔር አብሮነት። ስለዚህ ሰይጣን የሚነግረን ውሸት ነው። ውሸት ነው። ሰይጣን ውሸታም ነው። አትመኑት፣ አትመኑት። ተስፋ የለሽም፣ ተስፋ የለህም፣ መጨረሻ ነው፣ ምንም ነገር ማድረግ አትችልም፣ እጄ ላይ ነው ያለው፣ እጄ ላይ ነው ያለሽው፣ ከዚህ በሽታ አትድኝም፣ ከዚህ ሰቆቃ አትወጪም፣ አትወጣም እያለ የሚነግራችሁ ውሸቱን ነው። እኔ እኮ አሁን እንዴት እየታገልኩ እንደሆነ ስላልገባችሁ ነው። እኔም እኮ የታገልኩት ነው። አንዳንዴ it's hard and በዚህ ምድር ላይ እግዚአብሔርን አምኖ መመላለስ ቀላል ነገር አይደለም እውነት ለመናገር እና እምነታችሁን የሚፈትኑ ነገሮች ውስጥ ያለፋችሁ ከሆነ እምነታችሁን የሚፈትን ሲቹዌሽን ውስጥ ካላችሁ ሁሌ ደስተኛ ሁሌ ሰላም ሲሆን መጥቼ እዚህ ብነግራችሁ ቀላል ነው። life is not like that unfortunately። እምነታችንን የሚፈትኑ ነገሮች አሉና ሁሌ ነው እምነቴን ካስተካከልኩ በኋላ በእምነቴ በርትቼ ከምመጣ አንዳንዴ it's good to be vulnerable። ምክንያቱም ቤቲ ሁሌ በእምነቷ ብርቱ ናት የሚለውን ሀሳብ ኦተንቲክሊ አይደለም። ገባችሁ? ያለፉት 2 ሳምንታት እንዴት ከባድ እንደነበሩ ልነግራችሁ አልችልም። ኤቭሪ ሞርኒንግ እግዚአብሔር በመዝሙር እያበረታኝ ስተኛ በቃ አብሮኝ እያደረ በቃ አብሮኝ እንቅልፌ ውስጥ ራሱ የሆነ እቅፍ ውስጥ አሳድሮኝ ነው እየተኛው እየተነሳ ያለሁት። ቢካዝ ምኖርበት ስቴት እየተፈጠረ ያለውን ነገር ልነግራችሁ አልችልም። በጣም አስፈሪ ነው። እንደምታዩትም አይደለም፣ ከዛ በላይ ነው። እና ግን ሰይጣን የሚያደርገው እሱን ነው። ገባችሁ? ፍርሃትን መልቀቅ ነው ስራው። ምንም እኮ አያረገንም። ምንም እኮ አያረገንም። ምንም አያረጋችሁ። ይወንት ጸጉራችሁ ላይ ያለውን አንዷን ያለሱ ፈቃድ አይነካም። and but ፍርሃት ይለቃል። እንደሚያገሳ አንበሳ ዙሪያችሁን ይዞራል ይላል እግዚአብሔር ቃል። እና አንዳንዴ በእውነት በተሰበረ መንፈስ ሆነን እግዚአብሔር ፊት ቀርበን አልቻልኩም ማለት ይችላል። አልቻልኩም ጌታ ሆይ አልቻልኩም። literally every morning ትላንትና ከእንቅልፌ ስነሳ his intentional የሚለው መዝሙር አይምሮዬ ላይ መጣ። እሱም ፕሌይ አድርጌ his intentional all things are working for my good he's intentional ብዬ ዘምሬ ካልጋ የተነሳው ዛሬ ጠዋት በምን መዝሙር እንደተነሳው ታውቃላችሁ? ከእንቅልፌ እኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር
በቃ እሱን እየሰማው ልቤን እያጽናናው ነው የተነሳሁት። ዳዊትን ይላል እግዚአብሔር ቃል መተው መጥፎ ዜና ነገሩት ይላል እግዚአብሔር ቃል እና መጥፎ ዜና ሲነግሩት ምን ይላል? ዳዊትም ልቡን በእግዚአብሔር አበረታ። የኛ ስራ ነው አንዳንዴ መበርታት። ልባችንን ጸጥ በይ፣ ዝም በይ። ቢካዝ ይሄ ሊያቅ ይችላል። እንዳልኳችሁ ቅድም አይምሯችን ያውቃል እኮ እግዚአብሔር ምን አድርጎልን እንደነበረ። ታስታውሳላችሁ እኮ ይሄ እኮ ከሰራ እግዚአብሔር ከስንት ነገር እንዳስወጣን እግዚአብሔር ምሕረት በስቶልን እንደሆነ our mental knows. But to say ልብሽን በፍርሃት ሰይጣን በብዙ ወሬ እያስጨነቃት ያላት ነፍስሽን ነፍሴ ሆይ አንቺ ዝም ብለሽ እግዚአብሔርን ባርኪ ብሎ መናገር እዛ ጋር እንድንደርስ ነው እግዚአብሔር የሚፈልገው። To not be rattled, to not just jump ahead and say, oh my God, ወየው ጠፋው አለቅን እንድንል ሳይሆን ነፍሳችሁን እዘዟት፣ ዝም በይ በሏት። እና በዚህ ሰዓት የኔን ነፍስ እየነገርኳት ነው፣ ዝም በይ ያልኳት ነው። እግዚአብሔርን ማዳን እናያለን። በቤታችሁ ላይ፣ በስራችሁ ላይ፣ በልጆቻችሁ ላይ እግዚአብሔርን ማዳን ታያላችሁ። የእግዚአብሔርን እጅ ታያላችሁ። የእግዚአብሔርን ጣት ታያላችሁ። ሰይጣን ውሸታም ነው። የውሸት አባት ነው። የውሸት አባት ነው። ካን ዩ ኢማጂን? የብዙ ነገር አባት መሆን ሲቻል የውሸት አባት ይለዋል እግዚአብሔር ቃል። እግዚአብሔር በልጆቻችሁ፣ በስራችሁ፣ በቢዝነሳችሁ፣ በምታረጉት እጃችሁ በነካችሁ በእያንዳንዷ ነገር እግዚአብሔር he is king. Jesus is king over your entire life. እና ዲክሌር አደርጋለሁ ዛሬም በእኔ ሁኔታ፣ በእኔ ላይፍ እኔ ነካኋቸው ነገሮች በሙሉ እግዚአብሔር ንጉስ ነው። he is Lord over all. እግዚአብሔር ይባርካችሁ። መልካም ቀን ይሁንላችሁ።